ቀላል ችግር ነው። እኔ ራሴ አስተካክለው በሁለት ሀብታም ልጆች የተፈቀረችው ሰራተኛዋ አደይ ዛሬም በፈተና ላይ ናት። ይሄም በአፍቃሪዎቿ እህቶች የምትሰቃየው። ሰላም ጤና ይስጥልን ውድና የተከበራችሁ የአስማረች ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በሰራተኛዋ በአደይ በአሰሪዋ ልጅ የምትሰቃየው በባለፈው ክፍል ያየነውና የተመለከትነውም ባርኮት ለአደይ ፍቅሩን ሊገልጽላት ሲል ነበር ቪዲዮ ያቆመው። ዛሬስ ምን ተከሰተ ምን ተፈጠረ የሚለውን የምንመለከትና የምናይ ይሆናል ማለት ነው። ከዛ በፊት ግን አዲሶች ሰብስክራይብ በማድረግ የቻናሌ ቤተሰብ ይሁኑ እያልኩኝ በትህትና እገልጻለሁ ማለት ነው። ታዲያ ዛሬም እንደተለመደው በጠዋት ተነስታም ሊዲያም ትጠራታለች። እሺ ምንድነው ባክሽ እዚህ ቤት ያለው ቁርስ ፈልጌ ነበረ ስሪልኝ ትላታለች። አደይም እንደተለመደው ቁርስ አለ ሽሮ፣ ፍርፍር፣ እንቁላል ስትላትም ቆይ ከዚህ ቤት ያለ ሽሮ የሚበላ ነገር የለም እንዴ? ይሄ በርበሬ ምናምን የምትሉት ነገር እስከ መቼ ድረስ ነው ትላለች። እሷ ሞልቃቃና በጣም የሀብታም ልጅም ስለሆነች በሼፍ እኮ ነው ምበላ፣ እናም በሼፍ የተዘጋጀ ምግብ ነው እንጂ ምበላ እንዲህ በሰራተኛ የተዘጋጀ ምግብ አልበላም እያለችም ሁልጊዜ ራሷን ግዝፍ ታደርጋለች። በዚህም ፍቅር በጣም ትናደድባታለች። የኛ ሞልቃቃ ታዲያ ምን እንሆንልሽ እያለችም ታዲያ ይሄን ሁሉ ችላም አደይ ግን በጣም በትዕግስት ነበር የምታዳምጣት። ወይ ጉድ ይሄንም እኮ ያጣ ስንታለ ትላታለች። ምንድነው ያልሽው አንቺ ስትላትም ፍቅር ትመጣለች። ፍቅርም ምን እያለችሽ ነው ትላታለች። እናም በቃ ከዚህ ቤት ምንድነው የምትበሉት? ለዚህ እኮ ነው የማትቀየሩት ስጋ ምናምን ስለማትበሉ። ከኛ ቤት እኮ ብታው ደሮ እንዲሁ ነው የሚበላ፣ ከናንተ ደግሞ ሁልጊዜ አንድ አይነት ምግብ ትላለች። ፍቅርም በሁኔታዋ በጣም ተናዳ ወደ ክፍሏም ትገባለች። በመቀጠልም ፍቅርና ሊዲያ መከሩ። እንደተለመደው ተንኮላቸውንም አሴሩ። በቀደም አደይን በጭስ አፍነሻት ነበር አለቻት። አዎ አፍኛት ነበር ስትልም ታዲያ ለምን በርበሬ አልጨመርሽበትም በማለት ሊዲያ ለፍቅር ስትነግራትም ወይኔ ተሳስቼ አሁንም እኮ ከክፍሏ ተኝታ ነው ያለችው፣ እረ እንሂድ በማለትም አሁንም የተለመደ ተንኮላቸውንም በማሴር ወደ ክፍሏ ሊዲያ እንዳለቻት የምድጃ እሳት በርበሬ በመጨመር አደይ ከተኛችበት ክፍልም በመግባት አስቀምጣው ወደ በር ትወጣና በሩንም ትቆልፍባታለች። ፍቅር ምን እያደረግሽ ነው? አረ ፍቅር ምን እያደረግሽ ነው ስትላትም እሷ ግን አልሰማቻትም። ታዲያ ወደ ሊዲያም በመሄድ ሰራንላት በማለትም ወደ ውጭ ሊወጡ ሲልም ባርኮት ያያቸዋል። ማለቴ ዳዊት ማለቴ ነው። ከዛም ዳዊትም ምን እያደረጋችሁ ነው? ማን ነው የምትሰሩላት? በማለትም አፋጦ ያዛቸው። እናም ከዚህ ቀደም ስለጠማዷትና ለሷ አስተሳሰባቸው በጣም ቅንጭብም ስለሆነ በጣም ተናዶ አደይታለች። አደይኮ ክፍሏ ናት፣ ስለዚህ የሆነ ነገር አድርጋችኋት ባልሆነ እውነታውን ንገሩኝ ሲልም እነሱ ግን አይ ወክልን ወጣ ነው በማለትም ጥለውት ይወጣሉ። ከዛም ወዲያውኑ ዳዊት ወደ አደይ ክፍል ይሄዳል። ከዛም አደይ ክፈችው በሩን በማለት ሲናገርም እሷ ግን ትንፋሽ አጥሯታል፣ እየሳለች ነው፣ መተንፈስ አቅቷታል። ከዛም በሩን ከፍቶም ሲገባ አደይ ራሷን ስታለች። እናም እየጮኸም አረ ባርኮት አረ ድረስልኝ እያለም ይዟት ይወጣል። እናም በሁኔታቸው በጣም ግራ ተጋብቷቸው
ሁለቱም አፍቃሪዎች ሁላቸውም እሷን ይዘውም አይን ያዋታል። እናም እሷም ደግሞ አንቺ እኮ በጣም ምስኪንና የዋህ ሴት ናት እያሉም ሁለታቸው በየራሳቸው ያወራሉ። አንቺማ የኔ ነሽ እየተባባሉ ዳዊት ቀልጣፋና ፈጣን ነው። እናም አዳይንም ቀርቦ ለማናገር ሞክሯል። እንዲሁም ያለውን ፍቅርም ለአንቺ ፍቅር አለኝ፣ እናም እኔና አንቺ አብረን መኖር እንችላለን በማለትም ገልጾላታል። ባርኮት ግን በጣም ፈርቷል። በጣም እየተንተባተበ ነው። ሊነግራት ሲልም የሆነ ነገር አያጣውም። እናም ወይ ከሰው ጋር ትሆናለች ወይ የሆነ ነገር ይፈራል። በጣም ከብዶታል ለመናገር። ከዛም ወሰነ፣ በቃ መናገር አለብኝ እኮ ይሄን መናገር አለብኝ በማለትም ፍቅሬንም መግለጽ አለብኝ በማለት ወደ አደይ በመሄድም ሊናገር ሲልም ባርኮት ያየዋል። ከዛም ባርኮትም ምንድነው የጨነቀህ ነገር ሲለውም አይ የጨነቀኝ ነገር የለም በማለትም ሁኔታው ግን በጣም ተክዟል። እየተከዝኩ እኮ ነው፣ የሆነ ነገርና ያስጨነቀ ነገር ካለ ለኔ ንገረኝ ወንድሜ ሲለውም ባርኮት ግን ሊገልጽለት አልቻለም። ከዛም እንዴ እሱ እኮ እኔ እንደማስበው ላያስብ ይችላል፣ እንደገና ሰራተኛ ፈቀረ ብሎም የሆነ ነገር ላይለኝ ይችላል፣ ሊረዳኝም ይችላል በማለትም ሊያወራውም ሲል እሱ ግን አቅቶታል መናገር። አደይም ትመጣለች። ከዛም በቃ ተናገረው፣ ተንፍሰው፣ እኔና አደይ እኮ የሆነ ነገር ልንልህ እንችላለን፣ እናም ተናገር በማለት ሲነግረውም እሱ ግን ሊናገር አልቻለም። ዳዊት አሁንም እየተንከባከባት ነው። ምግብ ያመጣላታል፣ ይንከባከባታል። ስላመማትም እረፍት አድርጌ ይላታል። እነ ፍቅር ግን እነ ሊዲያ የሆነ ነገር በትንሹም ቢሆን ያዟታል። ሌላው ይቅር ማስቲካ ከበር ይዘሽልን ነይ በማለትም ይነግሯታል። እሷ ግን አመመኝ ብትልም እረፍት ነስተዋታል። አንቺ ተኝተሽ እኛ ልንሰራልሽ ነው በማለትም ጥምድ አድርገው ይዘዋታል። እናም አደይ አሁን ላይ በሁለት ሀብታም ልጆች ተፈቅራለች። አንደኛው አልገለጸላትም፣ አንደኛው ደግሞ ገልጾላታል። ነገር ግን የኔና የአንተ ህይወት ምንም ሊመሳሰል አይችልም። እኔ ቤተሰብን ለመርዳት ነው እዚህ ስራ ምሰራ፣ አንተ ደግሞ የሀብታም ልጅ ነህ እያለችም ትነግረዋለች። እናም ባርኮትም በጣም በሀሳብና በጭንቀት ላይ ነው። ፍቅርም አሁንም አጠፋሻለሁ እያለችም የቀድሞ የፍቅር ጓደኛ የነበረው ንጉስ ከውጭ ላይ ሆኖ ሁልጊዜ ይከታተላታል። እንዲሁም አደይንም አፍቅሯታል። ታዲያ ምንድነው ስለ አደይ ነገር አንዳንድ ነገር ልትነግሬ ትችያለሽ ሲላትም ፍቅር ይሄን አጋጣሚውን ተጠቅማ ለማጥቃት ስትሞክርም አንተ ቆፍጠን በል፣ አደይን ከወደድካት እሷ የገጠር ልጅ ስለሆነች ነው እንጂ ፍቅሯን ለመግለጽ ያቃታት፣ ስለዚህ ትወድሃለች። እሷ ደግሞ መግለጽ ካቃታት አንተ ጥለፋት በማለትም ምክሯንም እየመከረች ነው። ንጉስም አረ እንደዚህ ነው እንዴ ተወደኛለች እንዴ በማለትም ፍቅሩንም ሊገልጽላት ሲሞክርም አደይም በጥፊ ትለዋለች። ታዲያ ከዚህ ላይ ነበር የዛሬው ቪዲዮ ያቆመው። ስለተከታተላችሁኝና አብራችሁኝ ስለቆያችሁ እንዲሁም ላይክ፣ ሼር፣ ኮሜንት ስታበረታቱኝ ለቆያችሁ ጓደኞቼ ከልብ አመሰግናለሁ እያልኩኝ የዛሬውን ቪዲዮ በዚህ አጠናቅቃለሁ። መልካም ጊዜ። ቻው ቻው።